ራሴን አጠፋለሁ ስለ እነሱ ማተቤን ይበጥሳለሁ እነሱ አንድ ላይ ካልሆኑ ማተቤን በጥሼ እኔ ሃይማኖቴን አላቅም ያሉ ነው አንደኞቹ። ይሄ ደግሞ ወደ አገሬ እነሱ ካላገቡ በሰላም እንደ ምን አይነት ጅልነት ነው እነዚህ ዶንቁል ለነዚህ መቅዲ ደግሞ አንዷ እንዲህ አለች። የምር ነው በጆሮ ሰምቼ ነው መጣው አሁን ማለት ነው። የሆነ ቤት ፖስቷልና ሃይሚ 200 ከገባች ራስን አጠፋለሁ እግዚአብሔርን ብላ ትመላለች። ጌታም 300 ነው እንጂ 200 አይደለም። አሁን ከነዚህ ጋር ተደምረን ነው ከነዚህ ጋር ተደምረን ነው ስንት ሚሊዮን ምን ነው ከነዚህ ጋር ተደምረን ነው እንጃ። እነዚህ እኮ በህይወታቸው ተስፋ የቆረጡ ናቸው። አሁን እንደዚህ አይነት ሰዎች ምን መሰላችሁ? በህይወታቸው ተስፋ የቆረጡ ነገን ማየት የማይፈልጉ። አሁን ለምሳሌ አንቺ ሰው ሀገር የመጣሽው ወይም ደግሞ ሰው ሀገር ብዙ ዋጋ የከፈልሽው ነገ የራሴን ነገር ይዛለው፣ ነገ ሀገሬ ገብቼ የራሴን ስራ ከፍቼ ቁጭ ብዬ በቃ ቁጭ ብዬ ቤተሰቤን አክሩቼ ራሴ ኮርቼ ትዳር ከሌለሽ ትዳሬን ይዤ ልጅ ወልጄ የነገ ህይወትሽን እንዴ የነገ ህይወት የሚባል የላቸውም እንዴ እነሱ? አሁን ለምሳሌ እኮ እነዚህ ብሩኬና ሃይሚ እኮ ራሳቸው እኮ ሲኖሩ ነው አይደለም እንዴ? እነሱ በህይወት ሲኖሩ የነገን ህይወታቸውን ያያሉ። ተጋብተው ፍሬ አፍርተው የነገ እነሱ ለነገ ህይወታቸው ነው። ቢያንስ እንኳን ስራም እንኳን ቢሆን ለነገ ህይወታቸው ነው የሚሰሩት። አንቺስ ለነገ ህይወትሽ አሰሪም የነገ ህይወት የለሽም። ነገ ትዳር አትይዥም። ነገ ቤተሰብ ያንቺ ምን ማለት ነው? እንደዛ ማለት እኔ ቆይ ለምን ብዬ ልንገርሽ፣ እኛን አይተሻል። እነሱ ግን ማለት ጌታን ከእናቴ የሚበልጡ ሰው ሲጨፍሩ ራሱ ቢት የምን እኔ ግራ ገባኝ። ለምንድን ነው እንደዛ አውቆ ነው? አሁን ነገርኩሽ እኮ እነሱ ስሚ፣ ቆይ ላላላ ማወቅ አይደለም። እነዚህ ውብዬ በህይወታቸው ተስፋ የቆረጡ ናቸው አልኩሽ እኮ። እየሰማሽን ነው? በህይወትሽ ተስፋ ስትቆርጪ የነገ ህይወትሽን አታይም። ይሄንን ማወቅ አለብሽ ብዬ አሁን አንቺ በህይወትሽ በቃ ነገ እኔ አልጓጓም። አሁን ለምሳሌ ነገ አድሬ የሆነ ነገር ገብቼ የሆነ ነገር ደስታን ነገር ማየት አለብኝ ካልሽ የነገ ህይወትሽ ያጓጓሻል። እነዚህ ማለት የነገ ህይወታቸው የማጓጓቸው የነገ ህይወታቸውን የማይፈልጉ መኖራት በቃ እነዚህ በህይወታቸው በቃ በጥቅሉ ተስፋ የቆረጡ ሴቶች ናቸው። እንደዛ ብዬ ነው የሚወስዱ። አዎ ተስፋ የቆረጡ በቃ ነገርኩሽ እኮ ውብዬ ስሚማ ብዬ ስሚማ አንቺ በህይወትሽ ተስፋ ስትቆርጪ ማለት ነው ለዛ ሰው ደስታ። አሁን ለምሳሌ ሃይሚ 300 ሺህ ከገባች ራሴን አጠፋለሁ ወይንም ደግሞ ምን ይቀይራሉ ያለች አሁን እቺ የሰው ደስታ የማስደስታት የሰው ህይወት የምታጨልም ለራሷ የነገ ህይወት የማሳስባት ሴት ያልሆነች የሰው እድገት አንቺ ለጠላትሽ ራሱ የሰው ዝቅታ አትፈልጊም ለጠላትሽ ራሱ። ምክንያቱም ፈጣሪ ስራውን ይስጠው ብለሽ ነው የምትተዩ አይደለም እንዴ? አሁን አንቺ አንድ ሰው ሲበድልሽ ፈጣሪ ስራህን ይስጥህ ብለሽ ትተያለሽ እንጂ ለዛ ሰው ክፉ አትመኝም መቼም። ከተናደድሽ ተናደሽ የሆነ ነገር ልትናገሪ ትችያለሽ። አይታወቅም። ንዴት ብዙ ነገር ነው የሚያናገርሽ። ገባሽ? ከተናደሽ የሆነ ነገር ልትናገሪ ትችያለሽ። ግን ለጠላትሽ ራሱ ክፉ አትመኝም። ግን ብችሊ ደግሞ አናቃትም። በሚዲያ ነው የምናቃት። እሱንም እንደዛ በሚዲያ ነው የምናቃቸው። ፈጣሪ እውነት እንግዲህ እነሱ ናቸው የሚያውቁት የጀርባቸውን ስራ የሚሆን ምንም እነሱ ናቸው ተጠያቂ። እኛ ግን በየዋህነታችን ምንም በማናቀው ባየነው በሰማነው ህዝቡ ተናዶ አልቅሶ ለምን እንደዚህ ይደረጋል የእነሱ አንድነት እንደገባሽ እነሱ ታዲያ የቡታጅራ ለሰው አነሰና እዚህ አዲስ አበባ መኪና ላይ ጭኖ እርስ በራሳቸው አንድ ላይ መጥቶ እንደዛ አይነት ስራ ለሰው ነግሮ ቢሰራ አሁን ምን ችግር አለ? የራሳቸው ጉዳይ በቃ ካልነገሩን እኮ ካላወቅን እኮ እንደዚህ እየገባን እኮ ህዝቡን ያባላሉ እነሱ እንዴ አይደለም ማለት ነው። እነሱ እንደፈለገ ይሁን፣ ግን እቺ ልጅ ትናንት ለምንድን ነው ኦዲየንስ ላይ አፉን የምትከፍተው ነው የምለው? ለምን ዋይ ጉድ! አንቺ ሀያትዬ ማለት ነው ለኦዲየንስ አፏን ትከፍታለች አልሽ ማለት ነው። እነሱ ራሳቸው እየመጡ እየተራ በተራ እየሆኑ እኛን እያሳበዱ አይደል እንዴ? ብርቅ ነው እንዴ? እሷ እኮ በቃ የተሰጣ በቃ እሷ ምን ችግር አለው? እሷ እኮ እነሱ ናቸው መንገዱን ያሳዩት። በእናትሽ እነሱ የራሳቸው እናቴ በጣም ዝቅ አሉ እኮ በኢየሱስም ሲያስጠላ። ብሩኬና ሃይሚ እንደዛ ሆኖ እኔ በእንደዚህ አይነት ነገር አልጠብቃቸውም። ወላሂ በእንደዚህ አይነት ነገር አልጠብቃቸው ነበር። እንደዚህ አይነት ነገር ቦታ የምገኙ በኋላ ልቀጥላቸው ነበር። እኔ ራሴ የሚርማቂው እኮ እውነት ለነሱ ጥሩ አይደለም። በእውነት በጣም ለነሱ ጥሩ አይደለም። ለነሱ አሁን ያለ ዶላር እንዳይመስላቸው ጌታን ሼር የሚያረቅ ሰብስክራይብ የሚያደርገው እነሱ የሚከተሉ ሰዎች የምር አሁን ከጎደኛሽ ጋር ስልክ ያወራሽ ራሱ ሴት ጎደኛሽ ጋር ስልክ ያወራሽ የነሱ ቪዲዮ ከተለቀቀ አንቺም እይ ብለሽ ለሱም ሼር አድርገሽ አንቺም ለማየት ብለሽ እዛ ትሄጃለሽ። ጌታን እነሱ ወደታችሁ እየተነሳው ማለት ነው። በዚህ ናክል እንደዚህ አይነት የወረደ ስራ እየሰሩ ኦዲየንስ ያጣሉ። በቃ ኦዲየንስ እስከ መቼ ነው እየተቃጠለ? መቼም አይከተላቸውም።
እነሱ ጉዳያቸው ነው። ግን ብቻ ሳይሆን እኮ እኛ ራሳችን እዚህ አረብ ሀገር ያለው ራሳችን እንኳን ፍቅር ራሳችን ከሰው ጋር ማንም እነሱ ጉዳያቸው ነው ፍቅር። ግን ደግሞ መቅዲ እኔ የምልሽ ማለት ነው እግዚአብሔርን አሁን እኔ የሆነች ልጅ ስለ ብሔርም እያነሳች ነበረ። እኛ ብሔር አያገባንም፣ ስለ ብሔር ማንም ሰው ማለት ነው ያለ ባህሉ እንደዚህ አይነት ዝሙት ስሩ የሚል ብሔር የለንም። በብሔር አንስታ ለምን በግድ ዝሙትን አደግፉ ለምንድን ነው የማትደግፉ ያለች ስለሆነ አፋን ትይዝ ማለት ነው። እዚህ ቤት የሚወራ ለምን ይሰራሉ፣ ስለ ዝሙት ለምን ይሰራሉ ነው እንጂ የሚባለው ዝሙት ይስሩ ችግር የለውም ላይክ አርጉ ሰብስክራይብ አርጉ አይደለም እያላችሁ ነበራችሁት። ግን ስለ ብሔር እያነሳች ስለሆነ የማንም ብሔር ደግሞ ስለ ዝሙት ይውት አስተምሩ። ጥያቄ አለኝ። ቆይ ውባ አንድ ጊዜ እኔ የምለው ሰብስክራይብ ስናረጋቸው ብሔራቸውን አይተን ነው እንዴ ሰብስክራይብ ያደረግናቸው? ስንከተላቸው ብሔራቸውን አይተን ነው እንዴ? ታውቃለሽ በጣም ያናደድሻል እንትና አይደለም። ጥያቄ አለኝ። እነሱ ስለዚህ ቤት በቃ 24 ሰዓት እኮ እንደ ማስቲካ ነው እያኘኩ ነው ውለው የሚያድሩት። እኔ ስለዚህ ቤት ታይ ግን እኔ እያልኩ ያለሁት ስንከተላቸው የእነሱን ቻናል ሼር ስታረጊ ብሔራቸውን አይተሽ ነው እንዴ? ያንቺ ብሔርና የነሱ ብሔር እኮ እንደው ብሔር እንሂድ ከተባለ አንድ አይደለም አይደለ እንዴ? እንደው ለምን ብሔር ጋር እኮ እና ለምን እና እኮ ስለምትወጃቸው ነው ፈቅደሽ ፈልገሽ ነው አይደል እንደምትከታዩ። ግን እዚህ ጋር ብሔር ለምን ይገባል? ለምንም ማለት ነው ብሔርን ማስገባት ማለት ማርያምን እንትና መቅዲ እግዚአብሔርን ነው ምልሽ ማለት ነው። በጣም ነው የሚያናድዱ። እኛ የምንወደውን ሰው ስለምንከተላቸው ስለምንወዳቸው ማለት ነው። ሲያጠፉም ደግሞ ሰውን ከወደድሽ ማለት ነው ሲያጠፉም ለምን አጠፋችሁ ካልሽ ነው እንጂ ዝም ብለሽ መጥፎንም ሲሰሩ ኦኬ በይ ማለት ግን እግዚአብሔርን ለዝሙት እያበረታታች ነው ማለት ነው። እኔ አይመለከተኝም እኮ የነሱ ቤት እኮ በቃ ይኸውልሽ ወደ ብሔር ከወሰዱ ችግር የለውም። ምክንያቱም ወደ ብሔር ከወሰዱ እነሱ ብሔርን ካንትን ካሉ ችግር የለውም። አንድ በይ ሁለተኛ ደግሞ እነሱ ብሔርና ሃይማኖት እንዳያስገቡ በብሔር ከተሄደ በጣም ክፉ ነው። ምክንያቱም ሌላ ነገር ነው የሚመጣባቸው በልጆቹ ራሱ ጥሩ አይደለም። ይሄ ብሔር ነገር ያለኔ አታንሺ፣ ስለ ብሔር አታንሺ። ስለ ብሔር አይደለም እኮ ኦሮሞ ሁና ስለ ብሔር እያወቀች ለምን ይሰራሉ? ለምን እንደዚህ ያደርጋሉ? ታዲያ የኛ ዝሙት ስሩ ይላል እንዴ? ለምን ይሰራሉ? ለምን akkasicha jirti ko maalifi ijoolleen maaliifin guddatan jetti taada የማንም ብሔር እኮ ስለ ብሔርና አስሩ አይልም። ዋን ፍሬ ተው ደንዳ መቃሳ ዶላር ዋን ኦፍ ጉርጉሬፉ ከነገዱት ዱጋ ረቢ ወኔ ብሔር አታስገቡ በእናታችሁ ጥሩ አይደለም። ዶላር ተከፍሎላት ነው ምናምን እያለች ነው። እኔ ግን እግዚአብሔርን ሁለተኛ ደግማ ትበል እንጂ እኔ አውቃለሁ እንዴት እንደማደርግ። ለማን ነው ዶላር የተከፈለው? ለኔ ለሷ ዶላር ላንቺ ነው። እዚህ ቤት ነው አይደል ሁሌን የሚመጣ ዶላር ለኮንታት ነው እንዴ? ምንም መጥፎ ይስራ እናንተ ዝም በሉ። ምን ቸገረን እኛ? እነሱ ለዶላራቸው ራሳቸውን ሽጠዋል። እስቲ ቆይ ሀያት እስቲ ዝም በይ በእናትሽ። ጃለኔ ማልጀታ ሜነሂም ማን ዶላር ለኔ የሚልከው እንዶ ማስላት አለ አማ አቲ መነኬት ጆሌኒ ጎርሳ ጅሩ ምቲ መቃኬ የዋሙ ኢስተዩ ሸንሱኒ መቃፍ ኦሮሞ ደገሩ ሳፉፊ እንትኒ ቀቡ ገንም ገሩ ዶላራቱ ሼፊ ከፈለሜ ፈካታ ዋና ከሲዱበት ምናምነት ኢሸኒዩ አከሲዳ ኢሸኑ ኦሮሞዳ ገሩ ማሊፍ ዝሙቲ ዋይ ዝሙቲ ከነ ኢትጃቤሳ ጃባዳ ማፍጀቲ ኢሸር ማታንሸዩቹ መቃኬ ወዳው ባተዩ መነከት ምት ከነምኒ አየ እንተለቲ መቃይሽነ ሂምታ ሼሪና ጎታ መቃይሲ እሲ በርባዳ አኑ ሴኔ ዱባቹ ቱሬ ገሩ ነንገልሽኔ ማለ አንዩ ዱባቹ አየ ነሚቲ ነሂሚ ስሚ ሴትዮዋን ትነግሪኛለሽ ማንነቷን አንድ በይ። ሁለተኛ ደግሞ ዶላር ምናምን ተከፍሏት ነው ካለች በጣም ደስ ይለኛል። ዶላር ራሱ ተከፍሎኝ እንደዚህ ባወራ ገብቶሻል። እኔ የዶላር ችግር የለብኝም፣ የብር ችግር የለብኝም። ማን ነው ለኔ ብር የሚከፍለኝ? ማን ነው እሱ? ጀመር ሁላችንም ሰርተን ነው የምናገኘው። እነሱ ብር ምን ማለት ነው? ምን ማለት ነው? ብር ይከፈላታል ማለት ማልጀች ወንታ ከና ምትከፍቱ ያሉ ነው ስማቂ
ብሪ አዎ ብሪ ብርታ ለነው እሳ ያቲም ነበራ ብታገኘ ራሱ እኔ ደስ አሁን ይላል። ነው የምሰማው። ይኸው አሁን ነው እየተነገረችኝ ያለችው። እኔ ራሱ የት እንደተወራ ራሱ እየሰማሁ አይደል? ይኸው አሁን ነው የሰማሁት። ጀመር እግዚአብሔርን አሁን ነው እኔ ስለገባው ነው ይሄን ነገር ያወራች። ይሄ የዛሬዋ ድንግል ማርያም ትድፋኝ። እኔ እንዲህ ነክቼ ስለገባው ማውራት ጀመረች ማለት ነው። እኔ ግን ገብቼ ጋስጥም ታስገባኛለች ብዬ ጠብቂያት አላስገባችኝም። እነግራት ነበር ማናት እሷ? እሺ በውስጥ እግዚአብሔር ንገሪያት ለመቂ ይሄን ሳታወሪ አታድሬስ ጀመር ጃለሌ መቂ በኋላ እኔ ራሱ አላስገባችኝም እንጂ ገብቼ አወራ ነበረ እግዚአብሔርን ግን ከአሁን በኋላ አላስገባችኝም። እንግዲህ ስሚ፣ ከአሁን በኋላ እኔ ቤት የምትገቡ ሴቶች ውጭ ያላችሁ ዶላር እየከፈላችሁ ነው የምትገቡት። እንግዲህ በቃ ይለይላቸው። እንደዛ ካሰበች መቂ እናቴ ሃይሜ ስለምትወዳው አንድ ነገር ልንገር፣ ስለምትወዳቸው ለነሱ ልጅ የብሔር ነው የብሔር ነው የብሔር ብለው ብሔር ውስጥ ገቡ። ፈጣሪ ትዕግስቱን ስጠን። ኧረ መቂ የምር ባያደርጉ አሪፍ ነበረ። ጌታን የሄዱባት በኋላ እኔ ምን አገባኝ? አንቺ ቡቡ ስጠኝ፣ አንተ ማነህ? አበባ ስጠኝ። መቂ የምር አይደለም ወደ ሃይማኖትና ወደ ነግድ እሱን ታይና አሁን ሌላ ነገር እናውራ። ይሄ ሁሉ ተራ ነው እኮ ይሄ ሁሉ የራሳቸው ህይወት ሳይኖሩ ጃለኔ ከሳና ሂምታሺ በር ጃለኔ መቃይሲ ከሳና ሂምታሺ እንጋፈላ ነው አይደለም። ማታ ራሱ እኔም ሰምቻለሁ እኮ ለአንዳንድ 10% እያሉ ነበር። አንዳንድ አሮጊቶች ኖት ጠቀማ ምናሽ ቦጋለ ምንድን ነው ያልሽው ውዴ? ማታ 10% ለ10% ብላችሁ ምናምን የሚባል እኔም ድምጽ ዩቲዩብ ላይ ሰምቻለሁ። እግዚአብሔር ወሬ እንኳን ወደዚህ ወደዛ እንትን ማድረግ አልወድም፣ ግን ገብቼ ለሷ ነግራታለሁ ብዬ ነበር። ሲጀመር ደግሞ መጀመሪያ ስለሱ አይደለም እያወሩ ያሉት ማለት ነው። ከላይ ያው ወደ ላይ ስታሳልፊ ሳትገቢ ውስጥ ዝም ብለሽ ትሰማለሽ አይደል? ስለ እንደዚህ አይደለም እያወሩ የነበሩት። እኔ ጠቅ አድርጌ ወደ ታች ሲገባ የምን እያለች ለምን መሰለሽ ማታ ሁሌ ስለምገባ አንቺ ቤት በቃ ሲጀመር አንቺ ጨዋ ቤት እኮ ነው ጨዋ የሚገባው። እነሱ ኮልኮሌዎች የነሱ ነገር አትስሚ ይጃላል። እኔ መቅዲን ሳይሆን እኔ ራሴ ነገር ሰምተሽ እንዳልሰማ ማለፍ አለብሽ። ምክንያቱም ተፈጣሪ ለምን ስለ ብሔር ታወራለሽ? ብሔር የማንም ብሔር ስለ ዝሙት አስተምርም። በግድ ዝሙት ይሁን እንዴ? ለምን አታውም? የና ብርሽ ጥያቄ አለኝ። ቆይ ጃለኔ ቆይ ጋፊ tokko sirraa qaba ቆይ ጃለኔ hayyee isinii akkana safuu beeka eega jette natu zummuutii hojjedhe moo jaratu zummuutii hojjete jarasti nim ture an maaltu nagalchire kana keessatti ምን አገባኝ? እኔ እኮ ዝሙት ያስተማሩ እነሱ ናቸው እንጂ እኔ አይደለም አርግዣለሁ ብዬ መጣሁት። እኔ አይደለም ያስረገዝኩት። እና ታዲያ ነውር ያቃል እንትን ኦሮሞ። ስለዚህ ለምን እንደዚህ አይነት ምን አርጌ ነው እኔ ነኝ እንደ ከወንድ ጋር የተኛሁት? እኔ ነኝ እንደ ያስረገዝኩት? ምን ማለት ነው ጃለን? ያልገባኝ ኖ ማነኬቲ ኢሳኒን አረፉ እና ማነኪያው ቆይ ማነኪያ ዋንበዳ ማልዱበቴ ጀሪ ማልዱበቴ ነሚቲ ተና ማሊ ፊዴ ማሊ ፎንታ ከነሲን ዱበርቲ ጀደኒ ቃቀመለ ማሊ ረኪኒ maaliif akkas jedhu maaliif Abrish Faayuu ilaalaa jiru maaliif hin daggafani maarrafu isaan hingalchuka Magdi ምን አገባን? Magdi yoo tokko na dhaggeeffadhu jechuudha. Namni waan fedhe dubbatu, namni waan fedhe dubbateedha waan takka sirraa bu'uun qabu beekta. Sii miti waan kana hambarsiisaa jiru beekta. Namni tokko immoo waan nagahaa dubbachuun rakkina hin qabu. Namni dirqama zumuutii daggafa namni nuun jedhu sin jiru jechuudha. Kanaafuu dhiisi kanaafuu nama dhageenya bira darbisaa. እነሱ ሌላ ሰው ናቸው። ስሚ እነሱ ሌላ ሰው ናቸው፣ እኔ ሌላ ሰው ነኝ። እኔ በቃ አልደግፍም። እነሱ ከደገፉ ደግሞ መብታቸው ነው። ስለዚህ ስለኔ ነገር ማውራት ዶላር ይከፈላታል ተባለው ከአሁን ሰዓት ጀምሮ አካውንቴን እዚህ ጋር ለጥፋለሁ። ደውል እየከፈላችሁ ትገባላችሁ። አዎ አስረግጬ ነው የምነግርሽ። እንግዲህ ያው ከተባልኩ አይቀርማ መደረግ አለበት። ጉድ እኮ ነው። ገና ብዙ ጉድ ነው የሚያመጡት። ማቂ ወይ አንድ ላውራ ማቂዬ እቺ ጃላሌ ለራሷም የሆነ ትንሽ ጠሽ ብሏታል። ስለዚህ አንቺ መጀመሪያ አረጋጊና ተረጋግተሽ አውሪ። የምት ምንም የሰማች እግዚአብሔርን የሰማችሁ ነው እያወራች ያለችው። ብር ይከፈላል ቤቷን አይደለችም። ሆባኖ ጃላሌ ቃዱ ቁምቃዶ ይወድ ቁምቃ እኔ አይደለም በቀደምታ አንበሳ ሰማራሱ በቀደምታ አያትዬ dhageeffadhu deengada waan jedhan beektaa mana wanti bantuu fi leencatti kennanii saniif bantii nuun jedhani beektaa amma immoo deebanii doolaratti kaffalan nuun jedhan
ወይ ፍቅርዬ ምን እንደተባልኩ ታውቂያለሽ? በቀደም አንበሳ ስለሚሰጣት ነው ብለዋል። አበጄ ነሚ መነ ኪየ ሴንቱ ሌንጨ ቡሲ ቆፍቲ ሴኒ ጀዲ ዴቢን አካና ሀቢብቲ ስለ ዶላር ምን አስጨነቀሽ? የኛ ሰው ማለት ነው። አይ ገንዬ ግን እግዚአብሔርን አይደብርም ታዲያ? ገንዬ ጌታን እኔ እንደዚህ አይነት ሱስ የለብኝም በእውነት እግዚአብሔር ይመስገን። ኩሩ ሴት ነኝ፣ ኩሩ ሴት ነኝ። ባይዘው ወይ በልፋቴ ለፍቼ ደክሜ ምን ሴት ነኝ። አንቺ እግዚአብሔር ስለ ሰው አይደለም ስለ ሌናሽ ነው እየሰራሽ ያለሽው። ነሚከኛ ወልጉድሱ ወልጉድሱ ከኛቲ ነሚከኛ ወልሰራ ቤታ አንዴ አያትዬ በዛ ነው ማንቀየረው። አያት አንዴ መቅድዬ ሰው ምን አለኝ ምናምን ብለሽ አትጨናነቂሽ። ምንም ገና ብዙ እንታማለን፣ ብዙ እንባላለን። እኛ ወደፊት ነው። ምንም ዶላር አንበሳ ምናምን የኔ ቤት ነገር ግን እንቅልፍ ነሳው። ምንም ተባይ ስለሌላቸው ነው። በቃ እንዴ እንዲህ በያቸው ወይ ፍቅር መቅዲ እንደዛ ከሆነ እኔን ከፍዬ እገባለሁ። እሺ አንቺ ቤት መቅዲ ስሚ ሁላችን ከፍለን ስለዚህ ይኸውልሽ ዝም በሉ እስኪ። ስለ እንደዚህ አይነት ነገሮች አታውሩ። እሺ ራሳችሁን አታውርዱ። እንዲህ አይነት ነገር ማውራት ራስን ማውረድ ነው። ከነሱ ዝቅ ማለት ነው። አልኳቸው ይቅርታ አድርጉልኝና አሁን ጃለለ እንደሰማችሁ እንዳልሰማች ማለፍ ትችላለች። ምክንያቱም እንደዛ አይነት ተራ ነገር ነው፣ ተራ ነገር ነው። ዶላር ከዶላር በላይ ህሊና ይበልጣል። ሀያት ሲጀመር ማለት ነው ቤቷ ጋር ይኸውልሽ እግዚአብሔር አዳምጪ ጃለንዬ፣ እኔ ወድሻለሁ፣ አዳምጪ። ከዶላር ይልቅ ህሊና ይበልጣል፣ አይምሮ ይበልጣል። ስለ አይምሮ ስለሚበልጥ ነው እዛ ጋር ጊዜያችንን ሰውተን ስራችሁን እየሰራችሁ ሀሳብ የምትሰጡት። ስለዚህ ስለ ሰው ሳይሆን መጨነቅ ያለባችሁ ምን አድርገን አሸናፊ እንሆናለን ብላችሁ ነው። ይህን ስራ እንዴት ብለን ማስቆም አለብን። ስራም ከሆነ ካልሆነ ደግሞ እች ልጅ ከእንዲህ አይነት ህይወት እንዴት ነው ፈንቅለን የምናወጣት? ያችም ዝሙት ከማስተማር እንዴት ነው የምትቆጠበው የምትወጣው ብለን ነው መስራት ያለብን እንጂ እየመጣችሁ መቅዲን አታጨናንቋል። ዶላር አይደለም ዳይመንድም ይወረድላት፣ እሱ የእግዚአብሔር ፍቃድ ነው። ስለ ቀኑ ሊያወሩ ይችላሉ እና ራሳችሁን አታወርዱ። በእግዚአብሔር ቀጥ እንትን በሉ። ነማ አጃይባ እኔ ባይዘዌ ሊቭ ራሱ መቅዲ ማለት ነው። መቅዲ እኔ ማርሲልኝማ ቅድም ያወራሽ ወሬ እስኪ ቢጀመር ደስ ይለኛል ብትመክር ምናምን። የምን ቦርሳው ነው ለቦርሳው ነው ልታዋጩ ነው? ቦርሳ አይደለም። ኖ እዚህ ጋር ያለ ሴቶቹ እንደው ባያለሽው ራሳችንን እናጥፋለን ምናምን ያሉ ሴቶቹ የመዳም ቅመሞቹ ብትመክሪ ደስ ይለኛል። የምሬ ነው። ኧረ እባክሽ በሰው ነው ራሷን የምታጠፋው። ትሞክረው። ትቀልዳለች እንዴ? እዚህ ጋር ቤተሰብ አላት እኮ ምን